በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገድለ ገብረ መንፈስ ቅዱስ። ትእዛዝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ካህናት፣ ዲያቆናት፣ ሕዝብ፣ አሕዛብ፣ ሴቶችም ወንዶችም፣ ሕፃናት፣ ሽማግሌዎች በቤተ ክርስቲያን ተሰብስበው መጋቢት 5 ቀን ይህችን መጽሐፍ ያንብቧት። ሕሊናን በመሰብሰብ ይህን ደስታ ክብር የሚገኝበትን ይስሙ። ባለማወላወል፣ ባለመቅበዝበዝ፣ በፍጹም ፍቅር ሕይወት በቁኤት ደህንነት የሚገኝበት ይህን መጽሐፍ ይስሙ። የአባታችን የአቡነ ገብረ መንፈስ ቅዱስንም በረከት ይሳተፉ። የበረከትና የምስጋና ቃል። ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድ ስም በፍጹም ሶስትነት ሁሉን በሚያረጋግጥ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሰራትን ወንጌል ይሰብኩ ዘንድ ሰረገላውም የሆኑ ዘንድ ያረፈባቸው በአካል ሶስት በባህሪ አንድ የሚሆን ባህሪው የማይከፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እሱ ነው። ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ ከቅዱሳን ምስጋና የሚቀርብ ለሱ ነው ለዘላለሙ አሜን። ብፁዕ ቅዱስ የሚሆን የአባታችን የአባ ገብረ መንፈስ ቅዱስን ገድል እንጀምራለን። የማይሰለች ተጋዳይ፣ የክብር ኮከብ፣ የገዳም መብራት፣ ስም አጠራሩ እርግናው የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብፅ ደቡብ ከቆላው አገር ከኒሳ የተገኘ ገዳማዊ ነው። በግብፅ በረሃ 300 ዓመት ኖረ። ከዚያም ወደ ኢትዮጵያ መጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ራቁቱን ኖረ። ኑሮውም እንደ ሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድሎውንም መጋቢት 5 ቀን በዕለተ እሁድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያንን ሁሉ በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምዕመናን ሰዎች ወገን ነው። የአባቱ ስም ስምዖን ይባላል፣ ከነገደ ብንያም ነው። የእናቱ ስም አቅሌስያ ይባላል። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አቅሌስያ መካን ሆና ልጅ አታ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንዲት ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጽሐፍት ሰምተናል። እሷም የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም 2 ልጆች በማኅፀንሽ አሉ፣ 2 ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቦና ትሕትናን በተመላ ሕሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኛት መልስ ይህች ናት። የንጹሐንን ጸሎት የሚቀበል ጻድቃን የለመኑትን የሚሰጣቸው የእግዚአብሔር ምሕረቱ ቸርነቱ እጹብ ነው፣ ድንቅ ነው። ምስጋና ለእርሱ ይሁን ለዘላለሙ አሜን። 4ኛ ክፍል። ክቡር ጻድቅ ወደሚሆን ወደ አባታችን ገብረ መንፈስ ቅዱስ ዜና እንመለስ። ከዚህም የተነሳ ጌታችን ኢየሱስ ክርስቶስ አቡነ ገብረ መንፈስ ቅዱስን ቀሰቀሰው፣ ጴጥሮስን በደብረ ታቦር እንደቀሰቀሰው እንዲህም አለው፣ ሂድ ወደ ዝቋላ ውረድ። 100 ዓመት ሙሉ አጥንትህን ስጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እኔ እንደወሰድኩህ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7 ሊቃነ መላእክት ይረዱሃል፣ መባረክትም በፊት በኋላ ይከተሉሃል። ያን ጊዜ አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ ላይ ሆኖ ሄደ። እነዚያ አጋንንት ወዳሉበት ወረደ። ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው። አመድ ሆነው በነፋስ በተኗቸው። የእነዚያ አጋንንት ቁጥራቸውም 70,000 እልፍ ከ1,000 ነበር። ሁሉም በአንዲት ሰዓት አለቁ። አንድስ እንኳ ሸሽቶ ያመለጠ አልነበረም። ከዚህም በኋላ 7 ሊቃነ መላእክት አረጉ። አባታችንም አንበሶቹና ነምሮቹ ድብና ዘንዶም ወዳሉበት ወደ ምድረ ከብድ ሄደ። ከዚህም በኋላ መንፈስ ቅዱስ የጠራቸው 3ቱ ቅዱሳን መጡ። የአንዱ ስም የዋልድባው አባ ሳሙኤል ነው። የአንዱ ስም አባ አንበስ ነው፣ እሱም ከአዘሎ የመጣ ነው። የአንዱ ስም አባ
አባ ብንያም ይባላል። ከላይ ላይ ግብፅ የመጣ ነው። አንበሶቻቸውን ይዘው እያንዳንዱ በየአንበሶቻቸው ሆነው ወደ ምድረ ከብድ መጡ። አባታችን ግን ስለተሰወራቸው እስከ 7 ቀን በምህላ ሰነበቱ። የሚያስፈሩ አንበሶች ወጥተው 3ቱ ቅዱሳን ወዳሉበት መጡ። አንበሶቻቸውንም ይዘው በአንድ አፍታ ስጋቸውን በልተው ደማቸውን ጠጥተው አንበሶቹ ተሰወሩ። ቅዱሳኑን ፈጽሞ ደነገጡ። ለአቡነ ገብረ መንፈስ ቅዱስ ሐዘናቸው ተገልጦለት ተነስቶ በፍጹም ኃይል ወደ እነሱ መጣ። ከእግዚአብሔር የተሰጡትን 60 አንበሶችና 60 ነምሮችን አስከትሎ መላእክትም የብርሃን ድንኳን ይዘው ይከተሉት ነበር። እርሱ አባታችንም መላ አካሉ በጸጉር የተሸፈነ ነበር። የራስ ጸጉሩም እንደ ዳስ ሆኖት ነበር። በምድር ላይ የሚጎተት ነበር። የጽህሙ ጠጉርም በደረቱ ላይ የተንዠረገገ ነው። አጽፍም ለብሶ ነበር። በታላቅ ግርማ ወደ እነሱ መጣና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አላቸው። እነዚያ ቅዱሳንም የአባታችንን ግርማ ባዩ ጊዜ ደነገጡ። አንበሶች ነምሮች በፊቱ ያጉረመርሙ ይጮሁ፣ እንደ ፈረስም ምድሩን ይጎደፍሩ ነበር። አባታችን አቡነ ገብረ መንፈስ ቅዱስም በምን ምክንያት ወደዚህ ገዳም ወደ እኔ መጣችሁ? እኔ ብቻዬን ኖራለሁና። እነዚያም ቅዱሳን እንዲህ አሉት፣ ጸሎትህ ቅድስት እንደሆነች ባወቅን ጊዜ ወደ አንተ መጣን። አንተ በሁሉ ርዕሰ ባህታውያን ነህና የእግዚአብሔርን ሥራ ትነግረን ዘንድ ባላገኘንህም ጊዜ እስከ 7 ቀን አለቀስን አሉት። በዚች ቀንም አንበሶች መጥተው አንበሶቻችንም በሉ፣ ደማቸውን ጠጡ፣ ቆዳቸውንም በጥፍራቸው በጣታቸውም በጣጠሱ። አባታችንም አንበሶቹን እስከ ዕለተ ሞቴ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፉ አላቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን ስጋቸውን አጥንታቸውን ከደም ጋር ተፉ። በሆዳቸው የቀረ የለም። ስጋም ቢሆን አጥንትም ቢሆን በዚያች ቀን ሁሉንም ተፉ። አባታችን ወደ ምስራቅ ተመልሶ እግዚአብሔርን አመሰገነ እንዲህ ብሎ፣ አልዓዛርን ያስነሳኸው አቤቱ እነዚህንም አናብስት አስነሳቸው፣ ለባሮችህም የድካማቸው ማረፊያ የሆኗቸው ዘንድ የሰጠሃቸውን አትከልክላቸው። ያን ጊዜ የአንበሶቹን ስጋ ባርኮ በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። እነዚያም አንበሶች እንደ ዓይን ጥቅሻ ፈጥነው ተነሱ፣ እንደ ቀድሟቸውም ሆኑ። እጅ ነሱለት፣ ሰገዱለት፣ ጫማውንም ሳሙ፣ ከእግሩ በታች ሆነው ሰገዱለት። አባታችንም ወደ ቀድሞ ጌቶቻቸው ሰደዳቸው። እነዚህ ቅዱሳንም የእግዚአብሔርን ሥራ አደነቁ። አባ ሳሙኤልም አባታችንን ገብረ መንፈስ ቅዱስን እንዲህ አለው፣ አባ በዚች ቀን ድንቅ ሥራ አየን። አርያ የእግዚአብሔርን መልአክ አርያ ይመስላል። ግርማህ ድንቅ ነው። ቅድስና ፍጹም ነው። የጸሎተ ኃይል ሙታን ያስነሳል። የተበሉ አንበሶችን ከአንበሶች ወደ አወጣ። አባታችንም ድንቅ ሥራስ ከዚህ የሚበልጥ ከዚህ የሚበዛ አሳያችኋለሁ አላቸው። ያን ጊዜም ዓይኖቹን ወደ ሰማይ አቅንቶ ጸለየ፣ እንዲህም አለ፣ ጌታዬ አምላኬ ሥጋ ለለበሰ ሁሉ ምግብን የምትሰጥ ክንድህን የምትዘረጋ በስርዓትህ ጸንቶ የሚኖር እንስሳን ሁሉ የምታጠግብ ለተራቡት ምግብን የምትሰጣቸው ለእነዚህም ባሮች ቅዱሳን ምግባቸውን ስጣቸው። ለደቀ መዛሙርትህ ያልካቸውን አስብ። እነዚህ ሰዎች ያሳዝኑኛልና የሚበሉትን ስጧቸው። ያልከውን እንደ ራባቸው ብሰዳቸውም በመንገድ ይደክማሉ። ይህን ከመናገር ጋር 5 እንጀራና 2 ዓሣ ባርከህ የተራበውን አጠገብክ። ላንተ ማበርከትና ስልጣን ገንዘብህ ነውና ለዘላለሙ። አሁንም ምሕረት የተመላች እጅህን ላክ፣ ለባሮችህም ምግባቸውን ስጣቸው። የባሪያህን ችግር እይ፣ የማጎርሳቸውም የለኝምና። አቤቱ ብሩክ ስቡህ ስለሚሆን ስለ ስምህ ብለህ ጸሎቴን ልመናዬን ስማኝ ለዘላለሙ አሜን። ጸሎቱን በፈጸመ ጊዜ ፋኑኤል መልአክ ከእግዚአብሔር ዘንድ ተላከ። በእጁም 3 ኅብስት 3 ጽዋ ተይዞ ነበር። የእነዚያ ቅዱሳን ምግብ ሊሆን ቅዱሱ ደስ አለው። የድሆችን ልመና የማይንቅ የንጹሐንን ጸሎት የሚሰማ እግዚአብሔርንም አመሰገነ። እነዚያንም ቅዱሳን እንዲህ አላቸው፣ እግዚአብሔር የሰጣችሁን ይህን ኅብስት ይህን ጽዋ ንሱ፣ ብሉ፣ ጠጡ አላቸው። እነሱም ስራውን እያደነቁ በዚያ በሉ፣ ጠጡ። በማግስቱም አባታችን ወደ እነሱ መጣና በሰላም ሂዱ፣ እግዚአብሔር ከእናንተ ጋር ይሁን አላቸው። ከዚያም በኋላ የእግዚአብሔርን ስራ እያደነቁ ወደ ሀገራቸው ተመለሱ። በደረሱም ጊዜ ለአባታችን ያደረገለትንና የቅዱሱን ዜና በማድነቅ እግዚአብሔር የሚወዱትን የማይተዋቸው ነው እያሉ በቸርነቱ ተደሰቱ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ሚካኤልና ገብርኤልን አስከትሎ መላእክትም የወርቅ ሚዛን ይዘዋል። በሚዛኒቱ በአንድ ወገን ገለባ፣ እንክርዳድ፣ ገንጭ ወይም ሲናር አኖረ። በሚዛኒቱ በአንድ ወገንም ማር፣ ወተት፣ ስንዴ አደረገ። የሚዛኑን ጫፍ ያዘ። ማር፣ ወተት፣ ስንዴው መዘነ። ገለባው፣ እንክርዳድ፣ ገንጭ ወይም ሲናሩ ተንጠልጥሎ ቀረ። ይህ ገለባ፣ እንክርዳድ፣ ገንጭ የሰዎች ኃጢአት ነው። እነዚህ ማሩ፣ ወተቱ፣ ስንዴው
ስንዴው ግን ያንተ ተጾምና ጸሎት ንጽሐ ሥጋና ስግደት ነው። ስለዚህም ከሰዎች ኃጢአት ይልቅ ያንተ ምግባር በዛ። በዚህም ከመጠን በላይ የሆነ ኃጢአታቸው ተሰረየላቸው፣ እኔም ምሬያቸዋለሁ። እንዲህ ብሎ ጌታችን ኢየሱስ ክርስቶስ ቅዱስ ሚካኤልና ቅዱስ ገብርኤልን አስከትሎ ወደ ሰማይ አረገ። አባታችን ደስ እያለው ከዚያ ሄደ። ምሕረትን ስላገኙት ሰዎች ምግባሩ በእግዚአብሔር ሚዛን ከሰዎች ኃጢአት ይልቅ መዘነ። ከዚህም በኋላ ብዙዎችን ሰይጣናትንና ክፉዎች አጋንንትን ሰንሰለት ይዘው አገኛቸው። የአንዱ ሰንሰለት ርዝመቱ በመላእክት ክንድ 17 ነው። ስለ ሰዎች ጥፋት የሚመክሩ ነበር። አባታችንም እነዚህን አገኛቸውና በድንጋጤ አቆማቸው። ወዴት ትሄዳላችሁ አላቸው። ዳግመኛ ከዓይናቸው እንባን በአንገታቸው ሲያፈሱ አየ። ስለምን ታለቅሳላችሁ አላቸው። እነዚያ ሰይጣናትም ከግብፅ አገር ከኒሂሳ የመጣ ገብረ መንፈስ ቅዱስ የሚሉት ከቦታችን አሳዶናልና ከሰይጣናትም አንዱ እኔ በቁራ ተመስዬ ዓይኑን አጥፍቼው ነበር አለ። ከዚህ በኋላ አባታችን እጁን ዘርግቶ ባረከ፣ ማለት አማተበ። አጋንንትም ሁሉ ተቃጠሉና አመድ ሆኑ፣ በነፋስም ተበተኑ። ቁጥራቸውም 70,900 ሆነ። አስቀድሞ አባታችን በዝቋላ እንዳደረገው እንዲሁ አደረገ። ከዚህ በኋላ አባታችን መላእክት ከሰማይ ህብስት እያመጡለት ብዙ ዘመን በዝቋላ ኖረ። መልኩ ድንብላል ይመስላል፣ እንደ ምድራዊ ህብስት አይደለም። መልኩ ልምላሜው ሳይበሉት የሚያጠግብ ሳይቀምሱት ደስ የሚያሰኝ ድንቅ ነገር ነው እንጂ ይህ መብል ለዓለማዊ ደስታ አይደለም፣ ለእውቀትና እግዚአብሔርን ለመፍራት የሚያበቃ ነው እንጂ። እንደ ምድራዊ ህብስት ትዕቢትን፣ ትዝህርትን የሚያመጣ አይደለም፣ ሞትን የሚያሳስብ ኃጢአትን የሚያርቅ ነው እንጂ። እንደ ምድራዊ ህብስት ኃጢአትን የሚያሳስብ ኃጢአትን፣ ክህደትን፣ ስህተትን የሚያመጣ አይደለም፣ ጽድቅን፣ ሃይማኖትን ለማግኘት የሚያበቃ ነው እንጂ። እንደ ምድራዊ ህብስት ሐሜትን፣ ሐሰትን የሚያመጣ አይደለም፣ ልብን ደስ የሚያሰኝ አይነ ልቦናን የሚያበራ ነው እንጂ። እንደ ምድራዊ ህብስት ቂም፣ ቅናትን የሚያመጣ አይደለም፣ በረከትን፣ መልካም ነገርን ሁሉ የሚያድል ነው እንጂ። በጎ ሀብት፣ ፍጹም ስጦታ ሁሉ ከላይ ናት፣ እሷ ከብርሃን ባለቤት ትገኛለች ብሎ ሐዋርያው ያዕቆብ እንደተናገረ። አቡነ ገብረ መንፈስ ቅዱስ በዚህ ሁኔታ መልአክ እየረዳው ብዙ ጊዜ ቆየ። ምግቡን በየጊዜው እንደወደደ ያመጣለት ነበር። የሚያሳጣው ነገር የለም። አባታችንም ይህን ህብስት ይቀበል ነበር። በዚህ ሁኔታ መልአክ ሁልጊዜ ይራዳው፣ ሐሳቡንም ይፈጽምለት ነበር። ጸሎቱን ልመናውንም ዘወትር ወደ እግዚአብሔር ያሳርግለት ነበር። መልሱንም ያመጣለት ነበር። አቡ ቀለምሲስ እንደተናገረ እንዲህ ብሎ ሌላ መልአክ መጣ፣ በመሰዊያው ፊት ቆመ፣ ጥና ይዟል። በመንበሩ ፊት ባለው በመሰዊያው ላይ ከቅዱሳን ጸሎት ሁሉ ጋር ያሳርገው ዘንድ ብዙ ዕጣን ሰጡት። የዚያ ዕጣን ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወደ እግዚአብሔር አረገ። ጳውሎስም መላእክትን ረቂቃን ናቸው፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ሰዎች ለማገልገል ይላካሉ ብሏል። እንደዚህ ባለ ሥራ መላእክት እየረዱት ብዙ ዘመን ኖረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባታችን ለገብረ መንፈስ ቅዱስ ተገለጠለት። እንዲህም አለው፣ የመረጥኩ ወዳጄ ከእናትህ ማኅፀን ለየውህ፣ ከማኅፀንም ስትወጣ የተመረጠ አደረግኩህ። ባንተ ደስ አለኝ፣ ስራህንም ወደድኩ። አንተ ሞትን ጠላህ፣ ሕይወትን መረጥክ። ራስህን ለጽድቅ አስገዛህ፣ ቅድስናን አፈራህ። ስለ ስሜ ብዙ ደከምክ፣ በረሃብ በጥም በብርድ በመራቆት በላብ በድካም ብዙ ገድል ተጋደልክ። አሁንም በእኔ በባህሪ አባቴ በመንፈስ ቅዱስ ዘንድም ዋጋ ብዙ ነው። አንደበትህን ገታሃልና አርምሞን ትዕግስትን ገንዘብ አድርገሃልና። አንደበትህ ክፉ ነገር አልተናገረም፣ ከንፈሮችህም ሐሰትን አልተናገሩም። ጸሎትን፣ መዝሙርን፣ ምስጋናን፣ የቅድስናን አገልግሎት አዘወተርክ። ስለዚህም ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎህን ፈጽም፣ እኔ ካንተ ጋር ነኝ ለዘላለሙ። ይህን ተናግሮ አፉን ሳመው፣ ኃይልንም አሳደረበት፣ ከሱም ተሰወረ። ከዚህ በኋላ የሚያበረታታው መልአክ ተገለጠለት፣ ወደ ብሩህ ዓለም አወጣው። ኤዶም ወደሚባለው ወደ ታላቁ ገነትም አደረሰው። ሕንፃዋ ያማረ ቤተ መንግስትንም አሳየው። ኮሮዎች፣ ትዕቢተኞች አያዋትም አይገቡባትም። አደባባዩ ሁሉ ያማረ ነው። የወርቅ የብር ምሰሶቿ 150,000 ነው። ከውስጧ ወተት ማር ይመነጫል። ለአባታችን ይህን ሁሉ አሳየው። ይህን ቦታ ውሰድ፣ ገድልህን ፈጽም አለውና ወደ ቦታው መለሰው። ከዚህ በኋላ መንፈስ
መንፈስ አነሳስቶ ክርስቶስን የካዱ ሰዎች ወዳሉበት ወደ ምዕራብ ሀገር ወሰደው። ነገስታቱ መኳንንቱ በሚወጡበት በሚገቡበት መንገድ ላይ አቆመው። ጌታችንም በዚች መንገድ ታላቅ ምስክርነት ታያለህ፣ ብዙ መከራ ያገኘሃል፣ ጽና በርታ አለውና ከሱ ተሰወረ። ከዚህ በኋላ የአረብ ንጉሥ ብዙ ሰራዊትና መኳንንትን አስከትሎ ብዙ ጣዖታትን አማልክትን አስይዞ በዚያች ጎዳና መጣ። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንም ባዩ ጊዜ ደንግጠው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። ንጉሱም አባታችን አንተ ጠጉር ልብሱ ምንድነህ? ሰው ነህን? አለው። አባታችንም አዎ እኔ ሰው ነኝ፣ ያውም የኢየሱስ ክርስቶስ ባሪያ ነኝ ብሎ ለካህዲው ንጉስ መለሰለት። ንጉሱም መልሶ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም ንጉሱን አዎን አምናለሁ፣ አላፍርም። ስለ እኔ የተሰቀለውን በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ወይ ስለ አንተና ከአንተ ጋር ስላሉትም ነው እንጂ በሱ እመኑ የዘላለም ሕይወትን ታገኛላችሁ አለው። ንጉሥም ይህን ሰምቶ ተቆጣ። ሰራዊቱንም ሁሉ ጠርቶ በቶሎ እሳት አንድዱ፣ እኔ የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጠጉረ ለባሹንም አንስታችሁ ከእሳት ጨምሩት አላቸው። እሳቱም መጠኑ ለዓይን እስከማይታይ ድረስ በጣም ከፍ ከፍ ብሎ ነበር። አባታችን ግን ንጉሱ፣ መሳፍንቱ፣ መኳንንቱ እንዲሁም ሰራዊቱ እያዩት ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። የንጉሱ ሰራዊትም አደነቁ፣ እኩሌቶቹም አመኑ። ንጉሱም ሲያደንቁ ባየ ጊዜ ተቆጣ። ከ77 ጭፍሮች ጋር በቁጣ ተነሳ። ሰይፍ ጨብጠው ያደነቁትን ሰዎች ራስ ቆረጡ። በዚያች ዕለት የተገደሉት ሰዎች ቁጥራቸው 40,000 ሆነ። ንጉሱም ሰይፉን መዞ ተወርውሮ የአባታችን ራስ ሊቆርጥ ፈለገ። ጽኑ ንውጽውጽታ ሆነ፣ መብረቅ ነጎድጓድም። ጌታችንም ከዚያ መብረቅና ከነጎድጓድ ጋር መጣ። ንጉሱ የአባታችን ራስ ሊቆርጥ በቀረበ ጊዜ ንጉሱን ከነሰራዊቱ መብረቅ በአንድ ጊዜ አጠፋው። ከካህዲው ንጉስ ጋር የሞቱት የሰዎች ቁጥር 400,000 ነው። አንድስ እንኳ ሳይቀር በዚያች ዕለት ሁሉም አለቁ። ጌታችንም አባታችንን እንዲህ አለው፣ ጠላቶችህን የኔንም ጠላት አጠፋዋቸው። አባታችንም በመብረቅ የሞቱትን ሰዎች ሬሳ ባየ ጊዜ እና ነፍሶቻቸውን ደግሞ መላእክተ ጽልመት ወደ ገሃነመ እሳት ሲወስዷቸው በተመለከተ ጊዜ ጌታችንን እንዲህ አለው፣ የበደሉትን ሰዎች ነፍሶቻቸውን ማርልኝ አለው። ሰው ስተተኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ከዳተኛ ነው፣ አንተ ግን ታጋሽ ነህ። በእኔ ምክንያት በእነዚህ አትፍረድባቸው። ይህንም በተናገረ ጊዜ ጌታችን ተሰወረው፣ ወደ ሰማይም አረገ። እርሱ አባታችን ገብረ መንፈስ ቅዱስ ግን ከዚያ ሄደ፣ ታላቅ ገደልም አገኘ። እግሩን በገመድ አስሮ በገደል ቁልቁል ተሰቀለ። ሰይጣን መጥቶ ያችን ገመድ ቆረጣት። አባታችንም ወደ ታች ወደቀ። በገደሉ መካከልም ቅዱስ ሚካኤል ቀድሞ ያዘውና አባታችንን ቀጥ አድርጎ በእግርህ ላቆምህን ወይስ በራስህ ላቆምህ ትወዳለህ አለው። አባታችንም ተወኝ፣ በራሴ ልቆም አለው። ቅዱስ ሚካኤልም በዚያው ተወውና አረገ። አባታችን ግን በጥርሱ ድንጋዩን ነክሶ እስከ 30 ዓመት ኖረ። ናላው ሙሉ ፈሶ አለቀ፣ አንጀቱም ፈሰሰ፣ እንደ እንጨት ቅርፊትም ሆነ። ከ30 ዓመት በኋላ ጌታችን 7ቱን ሊቃነ መላእክት አስከትሎ እናቱ ድንግል ማርያምን ጨምሮ መጣ። 3 ጊዜ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ ብሎ ጠራው። አባታችንም አቤቱ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ ባለው ጊዜ አባታችን የነከሰውን ድንጋይ ጣለ። ጥርሱ ግን ተነቀለ፣ በድንጋይ ላይ እንደተተከለ ሆኖ ቀረ። አባታችንም በሰማይ ደመና ሆኖ ከእግዚአብሔር ፊት ደረሰ። ጌታችንም አባታችንን ምሬልሃለሁ ንሳ አለው። አባታችንም ጌታችንን ከማርክልኝስ ነፍስን ከስጋ ጋር አዋህድልኝና ክርስቲያን ይሁኑ አለው። ጌታችንም አባታችንን ወደ ሞቱት ሰዎች ሂድና በትዕምርተ መስቀል አማትብባቸው አለው። እኔ ሙታንን ልታስነሳ ድውያንን ልትፈውስ ስልጣን ሰጥቻለሁ። ይህንም ብሎ ሰላምን ሰጠውና ወደ ሰማይ አረገ። ያን ጊዜም አባታችን በደመና ሆኖ የሞቱት ሰዎች አጽም ወዳለበት ሄደ። ከመድረሱ አስቀድሞ ጥርሶቹ በእግዚአብሔር ኃይል እንደ ቀድሞ ተመለሱ። ምንም ምን ያልጎደለው ሆኖ ወደ አረብ ሀገር የደረሰ። የሞቱት ሰዎች አጽም ካለበትም ቆመ። ወደ ምስራቅም ተመለሰና እጆቹን ወደ ሰማይ ዘርግቶ እንዲህ ብሎ ጸለየ። ጌታዬ አምላኬ ሆይ የሕያዋን የሙታን ፈጣሪ አንተነህ፣ በስጋና በነፍስ ላይ ስልጣን ያለህ አንተነህ። ሁሉ ይቻልሃል፣ የሚሳን ነገር የለም። ሰውን ከአፈር የፈጠርከው አንተነህ። አልዓዛርን ከ4 ቀን በኋላ ከመቃብር ያስነሳኸው አንተነህ። አቤቱ ጸሎቴን ስማ፣ ልመናዬንም ተቀበል። እኔ ባሪያህ ወደ አንተ እለምናለሁ፣ እማልዳለሁ። ድሃ አገልጋይህን ይቅር ትለኝ
ዘንድ በእነዚህ ሙታን ላይ ይቅርታህን አድርግ። በይቅርታህ በቸርነትህ ነፍሳቸውንና ስጋቸውን አዋህድ። በካህዲነትህም ነፍሶቻቸው ወደ ስጋቸው ይመለሱ። ምስጋና ላንተ ይሁን ለዘላለሙ አሜን። በጸሎቱ ፍጻሜ ሁላችሁም በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አለ። ያን ጊዜ ሙታን ተነስተው በፊቱ ቆሙ። ጻድቁም ሃይማኖትን አስተማራቸው። እነሱም አምነው ተጠምቀው ክርስቲያን ሆኑ። ከዚህ በኋላ ከነሱ ተሰወረና በዘባነ መብረቅ ሆኖ ወደ ምድረ ከብድ ደረሰ። በዚያም ጥቂት ቀን ቆየ። አሁንም እንደገና ወደ አረብ አገር ሄደ። እነዚያን ያስነሳቸውን ሰዎችም ሃይማኖታቸውን፣ ጥምቀታቸውን አጽንተው ቤተ ክርስቲያን ሰርተው ጽድቅና ኩነኔን ለይተው አምላካችን አምላከ ገብረ መንፈስ ቅዱስ ነው እያሉ ሲያስታውሱ ታየ። ይህንም አይቶ ስለ መዳናቸው ደስ አለው። እነሱ ግን አላዩትም። ወደ እነሱ እንደመጣ አላወቁም። ሳያዩት ተመልሶ ቀድሞ ወደ ነበረበት ምድረ ከብድ ሄደ እንጂ እነዚያም ክርስቲያኖች እስከ ዛሬ አሉ። ከብዙ ዘመን በኋላ ከአባ ብንያምና ከአባ ፍሬ ቅዱስ ጋር ሊጎበኛቸው ሄደ። አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ እነሱ በደመና ላይ ነበሩ። አባታችን እየመራ በታላቅ ገድል ላይ ቁልቁል ተሰቅሎ ወደ ኖረባት ወደ አረብ ምድር አደረሳቸው። ከላይ 4ቱ ከታች 4ቱ ጥርሶቹ በድንጋይ ላይ በተተከሉበት ቦታ የሽቱ ቅመማ ቅመም ሆኖ አገኘው። መዓዛውም ጫካውን መልቶት ነበር። አንጀቱ ደም ከፈሰሰበትም የወይን ሐረግ በቅሎበት አገኘው። ቁጥራቸው 27 የሚሆን ገዳማውያን መነኮሳት እየጠበቁት ፍሬውንም ሲመገቡለት ጫካውም ሽቶ ይሸት ነበር። አባ ብንያምና አባ ፍሬ ቅዱስ ይህም ባዩ ጊዜ ስራውን ጠየቁት። አባታችንም ከመጀመሪያው እስከ መጨረሻው የሆነውን ሁሉ ነገራቸው። አባ ብንያምና አባ ፍሬ ቅዱስም ባዩትና በሰሙት ተደነቁ። ከዚህ በኋላ ወደ ኢትዮጵያ ተመለሱ። አባታችን ገብረ መንፈስ ቅዱስ ግን ወደ ምድረ ከብድ ሲሄድ አባ ብንያምም ወደ በጌ ምድር ሄደ። አባ ፍሬ ቅዱስም የእግዚአብሔርን ሥራ እያደነቀ ወደ አዘሎ ሄደ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ተአምረ ገብረ መንፈስ ቅዱስ ልመናው ይደረግልንና በረከቱ ይደርብንና አባታችን አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። የአባታችንን መታሰቢያ በዓመት 2 ጊዜ የምታደርግ አንዲት ሴት ነበረች። አንዱ በተወለደባት ቀን፣ አንዱ በሞተበት ቀን። ከዚህ በቀር ሌላ በጎ ምግባር አልነበራትም። አትጾምም፣ አትጸልይም፣ አትሰግድም ነበር። አንድ ቀንም የአባታችንን መታሰቢያ ለማድረግ የሰበሰበችውን እህል ይዛ ብቻዋን በመንገድ ስትሄድ 2 ሽፍቶች አግኝተው ያዟት። አንዱ ለአባታችን ዝክር የሰበሰበችውን እህል ወሰደ፣ አንዱ ግን በግድ ጎትቶ ወደ ጫካ ወሰዳት። መበለቲቱ ግን ቀድሞ ለእግዚአብሔር ምያለው፣ ኋላም ለወዳጄ ለአቡነ ገብረ መንፈስ ቅዱስ ነፍሴንና ስጋዬን አደራ ብያለው፣ ስለ እግዚአብሔር ብለህ አትንካኝ፣ በአባታችን ጸሎት ተማጽኛለሁ አለችው። ያን ጊዜ እጇን ወደ ሰማይ ዘርግታ አባ 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 ወደ እግዚአብሔር ለምንልኝ፣ ከሚታገለኝ አድነኝ አለች። ወደ እሷ ከመቅረቡ አስቀድሞ ታላቅ አንበሳ ከተራሮች መካከል መጣና ከመሬት ላይ ጥሎ ራሱን ፈጥፍጦ በላው፣ አጥንቱንም ሁሉ በተነው። ያም አንበሳ መበለቲቱን እንደ ሰው ተናገራት። ሂጂ፣ በሰላም ወደ ቤትሽ ግቢ፣ በጸሎቱ የታመንሽበት አድኖሻልና አላት። የምትታመኑበት እናንተ ብቻ አይደላችሁም፣ እኛም በጸሎቱ እንታመናለን እንጂ አምላኩም የምንሻውን ይሰጠናልና። ያቺ መበለትም ተነስታ በፍርሃት በደስታም ወደ ቤቷ ተመለሰች፣ ወደ ቤቷ ሄደች። ፍርሃት ግን ሽፍቶችን በማግኘቷና አንበሳን በማየቷ ነው። ደስታዋም በአምላከ ገብረ መንፈስ ቅዱስ ኃይል በተደረገላት ረድኤት ነው። በቅዱሳኑ አድሮ ድንቅ ስራ የሚሰራ የእግዚአብሔርን ስራ እያደነቀች ወደ ቤቷ ሄደች። ያ አንበሳ የገደለው ጓደኛው ሁለተኛው ሽፍታ የወሰደባትን እህልም በቤቷ ውስጥ አገኘች። ይህንንም ታምራት ለሀገሩ ሰዎች ተናገረች። እኛም እግዚአብሔር ከሰይጣን ጠላትነት ያድነን ዘንድ እንለምነው። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። የጻድቁ አባታችን የቅዱስ ገብረ መንፈስ ቅዱስ ጸሎትና በረከት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ በሁላችንም ላይ ጸንቶ ለዘላለሙ ይኑር አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶ